ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 21 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በአማራ ክልል ማዕበል ተብሎ ከተሰየመው ዘመቻ ጋር በተያያዘ በተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎችን ይዣለሁ። ወደ ራያ ቆቦ አካባቢ ከባድ ውጊያ እየተደረገ ነው። ሌሊቱን ጀምሮ በካምፖች ላይ ጥቃት ደርሷል። ከዚህ ጋር በተያያዘ ዝርዝር መረጃ አለኝ። በላስታ ተራሮች እንዲሁም ደግሞ በጎንደርም እንደዚሁ እንዲሁም ደግሞ በጎጃም የተለያዩ አካባቢዎች ከደጋዳሞት እስከ ቋሪት ከቋሪት እስከ ሰዴ ድረስ እና ሰክላ ድረስ ያሉትን ቀጠናዎች የተመለከተም እንደዚህ ዝርዝር መረጃ ይዣለሁ። እናንተ የሚጠበቅባችሁ እየተከታተላችሁ አብራችሁ መቆየት ነው። በእነዚህ በአጭር ደቂቃዎች ውስጥ በአማራ ክልል በአጠቃላይ በተለያዩ አካባቢዎች ያለውን ውጊያ በአጭር ሰዓት ዝርዝር መረጃዎችን ታገኛላችሁ። እስከ መጨረሻው ተከታተሉ። ሌሎችም ተጨማሪ መረጃዎች አሉኝ። እነዚህ መረጃዎች እየተከታተላችሁ አብራችሁ ስትቆዩ ደግሞ እንደተለመደው ሀሳብ ቢኖራችሁ ሀሳብ አስተያየታችሁን ጥቆማ ዜና@gmail.com እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች መልእክቶቻችሁን ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። አስገዳጅ ሰልፍም ጠርቷል ብልጽግና። ከዚህ ጋር በተያያዘም እንደዚሁ ያስኳቸው መረጃዎች አሉ። እነዚህ መረጃዎች የተከታተላችሁ አብራችሁን ስለምትቆዩ እንግዲህ በድጋሚ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜ መረጃዎችን ደርሷችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ብትጫኑ ሁልጊዜም በቻናሉ አዳዲስ መረጃዎች ሲለቀቁ የማሳወቂያ መልእክት የሚደርሳችሁ ይሆናል። እንግዲህ በተለይ በግንባር ሪፖርቶችን በተመለከተ ትክክለኛ መረጃዎችን የምታገኙበት ገጽ ነው። ከዛ ባሻገር ያሉትን እንግዲህ ከሚዲያ የምታገኟቸው ካሉ እንግዲህ አብዛኞቹ የግንባር መረጃዎች በምንጭነት እንኳ ባይጠቀሱ ከዚህ የሚወሰዱ መሆናቸውን አስተያየቶች እያደረሳችሁ እንደምትገኙት በእጅጉ አመሰግናለሁ። እንግዲህ ከያስኳቸው አስተያየቶች መካከል ያው የሰልፍ ግዴታ አውጡ በሚል ከተለያዩ አካባቢዎች ወከባ እየተፈጸመብን ነው በሚል ከተለያዩ አካባቢዎች ነዋሪዎች መልእክት ልካችኋል። ከደሴ በዚህ በኩል የደረሰ ሰልፍ አለ፣ በግዴታ ሰልፍ ውጡ እየተባለ ነው የሚል መረጃም አለ። የዝርዝር መረጃ ከዚህ ጋር በተያያዘ የሰኔ 30 እንግዲህ መድረስ ተከትሎ የታወጀው የመጨረሻው የቀጠሮ ዘመቻ ማዕበል ምድር አንቀጥቅጥ ዘመቻ ጋር በተያያዘ ህዝቡን በከተሞቹ ለብልጽግና ድጋፍ ማድረግ አለበት በግንባር ከተሰለፈው ሰራዊት ባሻገር በሚል ነው እንግዲህ ብልጽግና በአማራ ክልል ይህን እያደረገ ያለው። እንግዲህ ዝርዝር መረጃም አለኝ ከሰልፉ ጋር በተያያዘ። እንደዚሁ ደግሞ ከደረሱኝ አስተያየቶች መካከል ጥምረትን በተመለከተ በአዲስ አበባ በሚገኝ ዓለም አቀፍ ተቋም ውስጥ ነው በዲፕሎማትነት የምሰራው በዲፕሎማቶች ጋር የምሰራው የሚል መልእክት ያደረሱኝም አሉ። እንግዲህ ፋኖን በተመለከተ ያለው የአገር ውስጥ አጋሮች ተቀባይነት የምስራቅ አፍሪካና ዓለም አቀፍ ተቀባይነቱን በተመለከተ በተደጋጋሚ ከዲፕሎማቶች ጥያቄ እንደሚጠየቁ ይህንን መረጃ የላኩልኝ መረጃ ምንጭ ገልጸዋል። ወይም ደግሞ አስተያየት የላኩልኝ እሳቸው በተደጋጋሚ ስለ ፋኖ ዲፕሎማቶች ይጠይቋቸዋል። በዚህ በኩል እንግዲህ የሚሰጠው ምላሽ እያጣው ነው። ፋኖ መሬት ላይ ባለው ውጊያ ዲፕሎማቶቹ መረጃ አላቸው። ሆኖም ግን የፋኖን ወታደራዊና ፖለቲካዊ አንድነትን በተመለከተ ግን ለጥያቄያቸው ምላሽ ለመስጠት ተቸግሬያለሁ። ስለዚህ መንግስት የሚሰጣቸውን ሪፖርት ነው ዲፕሎማቶች የሚሰሙት፣ ፋኖ አንድ አይደለም የሚለውን ይህንን ለመቀልበስ ጊዜው ሳይረፍድ ፋኖ ወደ አንድነት ቢመጣ መሬት ላይ ያለውን እንዲሁም ደግሞ በአገር ውስጥም በቀጠናውም ያለውን የጁኒየር ፓርትነር አድርገው ፋኖን ለመውሰድ የሚፈልጉ ኃይሎችን መገዳደር እና ሌሎቹን ጁኒየር ፓርትነር ማድረግ ይችላል። ቃል በቃል እንግዲህ ከዲፕሎማቶች ጋር የሚሰራ ጉዳዩን የሚከታተል የአድማጭ ተመልካች የላከው ነው። ይህንን ልኳል። ስለዚህ ፋኖ የዋ ሊደር ሳይል ወደ አንድነት ቢመጣ ያተርፋል የሚለውን ለመግለጽ ነው። እንግዲህ የቀጠለው የሌሊትና የቀን ዘመቻን በተመለከተ ዝርዝር መረጃዎችን ይዣለሁ። በቀጥታ ወደዚህ መረጃ ነው የሚሄደው። በተለያዩ አካባቢዎች መጠነ ሰፊ ዘመቻዎች እየተደረጉ መሆናቸውን ነው ያስኳቸውና የወጡ መረጃዎች የሚያሳዩት። በጎንደር ደብረታቦር ቀጠና ደራ፣ ፎገራ፣ እስቴ፣ ሊቦ ከምከም፣ ማህደረ ማርያም፣ አለምሳጋና ጉና ድረስ በአጠቃላይ እንግዲህ ከጉማራ እስከ ጉና ድረስ ባሉት ቀጠናዎች ለ3 ቀናት ተከታታይ ሲደረግ የነበረውን ውጊያ በተመለከተ መረጃ አለኝ። ወሎ፣ ላስታ፣ ላሊበላ፣ ቆቦ፣ ግዳን፣ ወግዲ፣ ከለላና አምባሰልና አካባቢዎች ውስጥ ከሀብሩ ድረስ ሰሞኑን እየተደረጉት ካሉት ውጊያዎች አንጻርም እንደዚሁ መረጃ አለ። ጎጃም ደጋዳሞት፣ ቋሪት፣ ከሞጣ ወይን ውሃ ከሰከላ እስከ ሰዴ ድረስ ባሉት ቀጠናዎች ዋሸራን ጨምሮ ያለውን ውጊያዎች በተመለከተ እንደዚሁ መረጃዎች አሉ። ትላንትና በሸዋ ሜዳ፣ መራቤቴ፣ ለሚና ጀማ ወንጭትን ጨምሮ በይፋት ቀጠና ውጊያዎች ነበሩ። እንግዲህ የማዕበል ዘመቻ በሚል በእነዚህ በተለያዩ አቅጣጫዎች ያለው ዘመቻ ሰኔ 30 በፊት መጠናቀቅ አለበት በሚል ነው ብልጽግና ይህንን የዘመቻ የጀመረው። ግን እንደተባለው የውሎ ዘመቻው ዝርዝር መረጃዎች የሚያሳዩት ይህ ዘመቻ ከአሁን በፊት በቀጠሮ እንደተደረጉት ዘመቻዎች
የሚከሽፍ ነው ወይስ ደግሞ የሚሳካ የሚለውን በተመለከተ መረጃዎቹ ናቸው የሚያሳዩት። የተለወጠ ነገር የለም። በዚህ ዘመቻ ጠንካራ የፋኖ ይዞታዎችን መቆጣጠር፣ ለ2 ዓመታት ፋኖ የያዛቸውን ቦታዎች ከሰኔ 30 በፊት መያዝ የሚል እቅድ ይዞ ነው ይሄ ዘመቻ እየተደረገ ያለው። ይሳካል ወይ? እንግዲህ ለዚህ ዘመቻ ደግሞ የከተማው ህዝብ ብልጽግና አስገዳጅ በሆነ የድጋፍ ሰልፍ እንዲወጣ አዟል። ይህ ዘመቻ ሲሳካል ወይ የሚለውም ባለፈው አንድ ወታደራዊ አስተያየት ሰጪ በወታደራዊ ጉዳዮች ላይ ይህን ዘመቻ ካለፉት ዘመቻዎች የተለየ አይሆንም፣ እንደውም ዘመቻውን ያቀዱት ሰዎች ልምድ የሌላቸውና የፖለቲካ ትዕዛዝ ይመስላል በሚል አስተያየት መስጠታቸው ይታወቃል። ለማንኛውም ከዚህ ጋር በተያያዘ ብልጽግና የግዳጅ ሰልፍ ጠርቷል። ካህናትና ታቦታትም እንዲወጡ ታዟል። የካህናት ልብሰ ተክህኖ ወይም ደግሞ የካህናት አልባሳትን ለብሰው ታቦት ይዘው እንዲወጡ ታዟል። አንዳንድ ቦታዎች ላይ ማንም ሰው ከዚህ ሰልፍ ቢቀር እርምጃ እንወስዳለን እያለ ነው የሚገኘው ብልጽግና። የሚመጣውን ይዘው እንዲወጡ ማንም ሰው ያለውን ይዞ እንዲወጣና ፋኖን እንዲያወግዝ ነው የተጠራው። ማንም ሰው ከሰልፉ አይቀርም። የሚቀር ካለ እንቀጣለን። ደግሞ ሌላው እንግዲህ በዚህ ሰልፍ ላይ ተላልፏል የተባለው አዲስ መመሪያ ሰልፈኞቹ ነጠላ፣ ፎጣ፣ ማስክ፣ የፊት መሸፈኛ ጭንብሎችን ይዘው ወደ አደባባይ መውጣት አይችሉም። በግልጽ የፊት ገጽታዎቻቸው እየታዩ ነው ፋኖን ማውገዝ ያለባቸው። ከአሁን በፊት እንግዲህ ብልጽግና በግዳጅ ሰዎችን ሰልፍ ሲያስወጣ ነጠላ፣ ማስክ ወይ ደግሞ ፊታቸውን ሸፍነውና በፎጣ ጠቅለው ራሳቸውን ሰልፍ ላይ የሚገኙ ሰዎች ነበሩ፣ በግልጽ ላለመለየት። አሁን ይሄን አልፈቅድም ብሏል ብልጽግና። እኔ እየተጋፈጥኩ ነው፣ ህዝቡ አብሮ መጋፈጥ አለበት በሚል እናንተም ይሄን ይዛችሁ እንዳትመጡ ብሏል ነው የተባለው። እንግዲህ ሰልፉ እሁድ በተመሳሳይ ሰዓት በሁሉም ቦታዎች ይደረጋል። በተለይ ከቤተክርስቲያን የሚመለሱ ሰዎች ሰልፎቹን እንዲያደምቁ ከቤተክርስቲያን የሚመልሱ መንገዶች በጸጥታ ኃይሎች ስምሪት እንዲሰጣቸውና ሰዎች ከቤተክርስቲያን ሲመለሱ በቀጥታ ወደ ሰልፉ በግዳጅ እንዲቀላቀሉም ትዕዛዝ ተሰጥቷል። በየከተሞቹ ዛሬ ሚሊሻ እና ካድሬዎች ቤት ለቤት እየዞሩ ሰልፍ የማይወጡ ሰዎችና የሚወጡ ሰዎች በማለት እየቀሰቀሱ እየመዘገቡ ነው የሚገኙት። እዚህ ሰልፍ የሚቀር ካለ የከተማ ጽንፈኛ ነው ደግሞ ፋኖ ነው በሚል እርምጃ እንወስዳለን ብለዋል። ሌላው በጣም የሚገርመው ከሰልፉ ቅስቀሳዎች አንዱ የመንግስት ሰራተኞች ነገ በሚደረገው ሰልፍ የማይወጡና የማይገኙ ከሆነ የሰኔ ወር ደመወዛቸው ከሰኞ ጀምሮ እንዳይገባላቸው ተብሏል የሚለው ነው። እንግዲህ አስገዳጅ ሰልፉን በተመለከተ እነዚህ መረጃዎች ናቸው ያሉት። ወደ ሌሎች መረጃዎች ሄዳለሁ። ወደ ላሊበላ ላስታ ቀጠና የሚወስድን መረጃ ነው የሚያስከትለው። በላሊበላ ላስታ ቀጠና አቅራቢያ ከባድ ውጊያ ተደርጓል በትላንትናው ዕለት። ዛሬም በአካባቢው ከፍተኛ ወታደራዊ ውጥረት አለ። ትናንትና በነበረው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ኪሳራ ደርሷል ተብሏል። በተለይ ሰርባ ወደብዬ፣ ጨበራ፣ ሶማና መርዝበር ተብሎ በሚጠሩት አካባቢዎች በላሊበላ ዙሪያ በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ሶርባ ተብሎ የሚጠራው አካባቢ በተለይ በመንግስት ወታደሮች ላይ ጉዳት ደርሷል። ዛሬም ያልተነሱ አስከሬኖች እንዳሉ ነው የአካባቢ የመረጃ ምንጮች የሚገልጹት። እንዲሁም በፋኖች የገቡ የመንግስት ወታደሮችም አሉ ወይም ደግሞ ምርኮኛ የሆኑ። ከዛ ውጭ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ውጊያው ከሰኞ ገበያ እስከ መርዝበር ድረስ ረጅም ቦታዎችና ሰፊ ቦታ የሸፈነ ውጊያ ነበረ። ከፍተኛ ወታደራዊ አዛዦችና ጀነራሎች ጭምር የኮር አዛዦች ራሳቸው የመሩት ውጊያ ነው። ከፍተኛ ወታደራዊ ኪሳራ ደርሷል። እስከ ምሽቱ 4 ሰዓት ድረስ ወደ ላሊበላ ሆስፒታልና ሌሎች የሕክምና ተቋማት በአምቡላንሶች ቁስለኞችን ያመላልሱ ነበር ነው የተባለው። በርካታ ቁጥር ያለው የመንግስት ኃይል ሙትና ቁስለኛ ሆኗል። በፋኖ በኩልም ቁጥሩ ይነስ እንጂ እንደዚሁ ሞት፣ የአካል ጉዳትን ጨምሮ ቀላል የአካል ጉዳት ደርሷል ተብሏል። በመቶዎች የሚቆጠሩ የመንግስት ወታደሮች ትናንት በነበረው ዘመቻ ሙትና ቁስለኛ እንዲሆኑ ያስገድዳቸው በግዳጅ ወደፊት እንዲገፉ ከኋላ በወታደራዊ አዛዦች በኩል እርምጃ ይወሰዳል መባልና ማፈግፈግ አይፈቀድም በሚል ውጊያ መደረጉ ነው። ይህንን ዕለት ወይም ደግሞ የዕለቱን ዘመቻ በድል ከተወጣችሁ ካሁን በኋላ ዘመቻ የለባችሁም፣ ወደፊት ታርፋላችሁ፣ ስለዚህን መጨረስ አለባችሁ በሚል በግዳጅ የገቡበት ውጊያ ነው ከፍተኛ ጉዳት ያደረሰው ነው የተባለው። በተለይ ሶርባ ተብሎ የሚጠራው አካባቢ ከባድ ጉዳት ደርሷል ነው የተባለው። በብዙ ቦታዎች በነበረው ውጊያ ግዳን እንደዚሁ በላስታ ቀጠና ከግዳን ጠፈላማይ ተብሎ የሚጠራ ቦታ ላይ እንደዚሁ የደፈጣ ጥቃት ተፈጽሞ ጉዳት ደርሷል። ከግዳን ለጦርነቱ ድጋፍ ለማድረግ ወደ ላሊበላ ይንቀሳቀስ በነበረ ወታደር ተሽከርካሪ ላይ ጠፈላማይ ተብሎ የሚጠራ ቦታ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ጉዳት ደርሷል ሲሉ የአካባቢ መረጃ ምንጮች ገልጸዋል።
በወሎ ቀጠና እንግዲህ ስምሪቱ ሲታይ በምዕራብ ወሎ የደቡብ ዕዝ ኮር ተጨማሪ ኃይል እንደዚሁ አዲስ መግባቱን ነው የሚገለጸው። ሰሞኑን ከደሴ ከሐይቅና ከአፋር አካባቢ ወደ ራያ ቆቦ ተራሮች፣ ወደ ዞብል ተራሮች እንዲሁም ወደ እጁ ተራሮች እና ወደ ምዕራብ ወሎ ወረዳዎች የነበረውን የአምባሰል ተራሮችን ጨምሮ ወታደራዊ ስምሪት እንደዚሁ የመረጃ ምንጮቹ በማስታወስ 801ኛ ኮር፣ 802ኛ፣ 803ኛ እና ሰሜን ወሎ፣ ደቡብ ጎንደርና የዋግኽምራን ጨምሮ እስከ ራያ ቀጠናዎች ድረስ ያለው ስምሪት ተጨማሪ 2 ኮሮች ካለማጣ እስከ ዋግ ላስታ፣ መርሳ፣ የእጁና ሐራን ዞብል ድረስ ስምሪት ተሰጥቷቸው ነው ውጊያ እያደረጉ ያሉት ብለዋል። ራያ ቆቦ እንደዚሁ ለዛሬም ለአራተኛ ቀን በአካባቢው ውጊያ ሲደረግ ነው ያደረው። አሁንም ውጊያ እየተደረገ ነው። የትራንስፖርት አገልግሎት ተቋርጧል። ከወልዲያ መቀሌ የሚወስደው መንገድ ሮቢት አካባቢ ባለው ከባድ ውጊያ ምክንያት ከረፋድ ጀምሮ ትራንስፖርት አገልግሎት ቆሟል። አራዶም ተብሎ የሚጠራው ወታደራዊ ካምፕ በሌሊት በፋኖ በካምፑ ላይ በፈጸመው ጥቃት ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። የሌሊቱን ጥቃት ተከትሎ የመንግስት ወታደሮች አራዶም ወታደራዊ ካምፕ ለቀው ወጥተው ነበረ። ንብረትም በፋኖ እጅ ሳይገባ አልቀረም። በሌሊቱ ውጊያ ሮቢት ከባድ ውጊያ እየተደረገ ነው። መንገዱ ተዘግቷል። ወልዲያ፣ ቆቦ፣ አለማጣ፣ መቀሌ የሚወስደው መንገድ ፋኖ ዋናውን መንገድ ይዟል። ሮቢት ከተማ ውስጥም ውጊያ አለ። በከተማው ዙሪያም ውጊያ አለ። ስላሴ ዙሪያ ድረስ ነው ውጊያ እየተደረገ ያለው። በቢጫሮ፣ ኩባ፣ ኩቢ ቀርሳ፣ አመያ ድረስ ለሁለተኛ ቀን ሲደረግ የነበረው ውጊያ ትላንትና መሻሹን የቆመው ቢሆንም ዛሬ ባይባዩ እና አዛዣምባ አካባቢ ተብሎ ወደሚጠሩት አካባቢዎች የዙ 23 ድብደባ አለ። ወደ ቦታው መከላከያ ተጠግቶ ነበር። ትላንትና ባይባዩ እና አዛዣምባ ተብሎ የሚጠሩ ቦታዎች ላይ መከላከያ ተጠግቶ ነበር ጠዋት። አመሻሹን ግን ፋኖ እንደገና ግፊት በመፍጠር ወደ ኋላ እንዲመለስና እንዲያፈገፍግ አድርጎታል። አዛዥ አምባ ድረስ ወጥቶ የነበረው የመንግስት ኃይል ከሰዓት እንደገና ባይባዩ እና ወደ ታች ወደ ዋናው መንገድ ቢጭሮ ኮባ መንደር አፈግፍጓል። ዛሬም 3 ሰዓት ጀምሮ በአካባቢው ውጊያ አለ ነው ያሉት። በተለይ ቆቦ ሮቢት ዙሪያ ስላሴ ቤተክርስቲያን ድረስ በሞርተርና በድሽቃ የታገዘ ውጊያ እየተደረገ ነው። እስከዚህ ሰዓት ድረስ በቀጠለው ውጊያ የደረሰው ጉዳት አልታወቀም። ሰሞኑን በእነዚህ ቀጠናዎች በነበረው ውጊያ እንግዲህ ኩቢ ቀረንሳ ተብሎ የሚጠራው አካባቢ የሚገኝ ቅዱስ ጊዮርጊስ ቤተክርስቲያን በመሳሪያ ወድሟል። ሌላም ቤተክርስቲያን እንደዚሁ በትላንትናው ዕለት እንደዚሁ በሞርተር ተመቷል ነው የተባለው። እንግዲህ ከመኖሪያ ቤቶች ባለፈ ይሄ ጉዳት እየደረሰ ነው። ውጊያው አሁንም እንደቀጠለ ነው። ዝርዝር መረጃዎች እንደደረሱ ተጨማሪ መረጃዎችን በሌላ መረጃ ሰዓት አደርሳችኋለሁ። ወደ ሌሎች ቀጠናዎች ወዳለው መረጃ ስንሄድ በዚሁ በሐራ ቀጠና ትናንትና ስብሰባ ተደርጎ ነበር ተብሏል። ያው ራያ ቆቦ አቅራቢያ የምትገኘች ሐራ ተብላ የምትጠራው ቦታ ከወልዲያ በሐራ አፋር በኩል በሚወስደው መንገድ የምትገኝ ከተማ ነች። በሀብሩ የምትገኘው ሐራ ከተማ ላይ ትላንትና ስብሰባ ነበረ። ስብሰባው ደግሞ የስድስቱ የራያ ወረዳ ተወካዮች ከጌታቸው ረዳ ጋር ያደርጉታል የተባለው ስብሰባ ነበር። ጌታቸው ረዳ በአልተገመተ ሁኔታ ከስብሰባው ቀርቷል። የአማራ ክልል ምክትል አስተዳዳሪ ዶክተር አብዱ ሁሴን ስብሰባውን መርቷል የተባለው። ጌታቸው ረዳ ለምን እንደቀረ የታወቀ ነገር ባይኖርም ጌታቸው ረዳ ይገኝበታል ተብሎ በርካታ የአካባቢው ሰዎች በተለይ ያለማጣ የኮረም የማንነት ጥያቄ ያላቸው ሰዎች ጥያቄውን አዘጋጅተው የነበረ ቢሆንም ጌታቸው ቀርቷል። የጤና ችግር ገጥሞት ነው የተባለው። የጤና እክል ምክንያቱ ግን በውል አልታወቀም። የክልሉ ምክትል አስተዳዳሪ አብዱ ሁሴን ተወካዮችን ሰብስቦ የተለመደ ዲስኩር ነው ያሰማው። ከፋኖ ጋር እንዳትተባበሩ፣ ፋኖን ለማጥፋት ከጎናችን ቁሙ የሚል ጥሪ አቅርቧል። ጌታቸው ረዳ ይመጣል ተብሎ ተወካዮች ያዘጋጅተው የነበረው ጥያቄ ሳይቀርብ ቀርቷል። ጌታቸው ወደ ወልቃይት ሁመራ እንግዲህ ባለፈው መሄዱ ይታወቃል። ራያ ቀጠናም እቅድ ተይዞለት የነበረ ቢሆንም ግን ስብሰባው ላይ አልተገኘም። ጌታቸው የደህንነት ዋስትና ገጥሞት ይሁን እንደተባለው የጤና እክል ወይም ደግሞ በሌላ ምክንያት የታወቀ ነገር የለም ነው የተባለው። እንግዲህ እዚህ ላይ ጌታቸው ወደ ወልቃይትም ወደ ራያ የማንነት ጥያቄ ወዳለባቸው አካባቢዎች የሚያደርጋቸው እንቅስቃሴዎች እና የአማራ ብልጽግና ባለስልጣናት አጅበውት የሚያደርጓቸው እንቅስቃሴዎች ያው በውል በአንክሮ ሊታዩ የሚገባ ነው። ጌታቸው ረዳ ሰሞኑን መሰርተዋለሁ ላለው ስምረት ፓርቲ በእነዚህ ቀጠናዎች እንደ ትግራይ ግዛት በመውሰድ የፖለቲካ ደጋፊዎችን አባላት መስራች አባላትን ለመመልመል እንቅስቃሴ ያደርጋል የሚሉ መረጃዎች እየወጡ ነው። እንግዲህ አካባቢውን ለጌታቸው የእጅ መንሻ በመስጠት የፖለቲካ ኃይል ሚዛን ለማስጠበቅ አብይ አህመድ ከነ ደብረጽዮን ቡድን ጋር የገባውን ሽኩቻ ወይም ደግሞ እነ ደብረጽዮን ከኤርትራ ጋር ያላቸውን ኃይል ለመበተን ጌታቸው ረዳን እንደ መዶሻ እየተጠቀመበት ነው። እንግዲህ ጌታቸው በትናንትናው ስብሰባ ግን አልተገኘም ነው የተባለው።
ወደ ጎንደር የሚወስዱ መረጃዎች አስከትላለሁ። ጎንደር መተማ መቃ ተብሎ የሚጠራው አካባቢ እንግዲህ ሰሞኑን በርካታ ሾፌሮች፣ በርካታ የአድማ ብተና አባላት እንዲሁም ደግሞ በርካታ ቁጥር ያላቸው መከላከያና አዛዦቹ በታጣቂዎች የተገደሉበት ቦታ አድማ ብተና ከስምሪት ቀጠና እንዲወጣ ተደርጓል ተብሏል። መከላከያ መቃ ከተማና አካባቢውን ይዟል። ጥቃት ፈጽሞ የነበሩ ታጣቂዎችም እንደዚሁ እንዲመለሱ እያደረገ ነው መከላከያ የሚሉ መረጃዎች ናቸው የወጡት። አድማ ብተናው አመፅ አስነስተዋል በአድማ ብተና በጥቃቱ ምክንያት የተባሉ የአድማ ብተና አባላት ተላልፈው እንዲሰጡ የመከላከያ አመራሮች የጠየቁ ቢሆንም በአካባቢው ስምሪት የወሰደው የአድማ ብተና አዛዥ ይህንን አላደርገውም 5 6 3 4 እያልኩ የአድማ ብተና አባላትን አሳልፌ ብሰጣችሁ ሌላው ኃይል ይፈርስብኛል። በመሰረታዊነት የአድማ ብተና አባላት ያነሱት ጥያቄ የሁላችንም ጥያቄ ነው። እነዚህ ታጣቂዎች በመከላከያ ተደግፈው ነው ጥቃት ያደረሱት የሚለው ነው የአብዛኛው የአድማ ብተና ጥያቄ። ይሄ ደግሞ ትክክል ነው። ከአሁን በፊት እንግዲህ ትናንትን በመግለጫው ላይ እንዳረጋገጠው ዞኑ የመከላከያ ኮማንድ ፖስት ድጋፍ ያደርግላቸዋል፣ እንዲሁም ደግሞ በምህረት በሚል እና ስምሪት እንዲሰጡ እንዲሁም ደግሞ ከፋኖ ህዝብ ጥቃት እንጠብቃለን በሚል እንዲደራጁ ሎጂስቲክ ድጋፍ መደረጉ ይታወቃል። ይህን በመከላከያና በአድማ ብተና አባላት መካከል ያለመግባባት የፈጠረው ጉዳይ ነው። መቃ ላይ አድማ ብተና የመከላከያ ባለስልጣናት እንግዲህ ታጣቂዎች ናቸው የሚለው ግልጽ ለማድረግ እነዚህ ታጣቂዎች እንግዲህ በመከላከያ ድጋፍ ሲደረግላቸው የነበሩ ናቸው። ሆን ብለው በአድማ ብተና አባላት ላይ እንግዲህ የፈጸሙት ጥቃት እና መከላከያ ጥቃቱን እያወቀ በቅዱም ጭምር አለበት በሚለው በነገራችን ላይ በመከላከያ አባላት ላይም እንደዚሁ ጉዳት ደርሷል። የመከላከያ መሳሪያዎች መልሰዋል። ታጣቂዎች ወስደዋቸው የነበሩ ዲሽቃ ሞርተርን መልሰዋል። የአድማ ብተናዎቹን ግን አልመለሱም። አድማ ብተናዎቹ እኛ ትጥቅ እናስፈታለን ወደ ቀጠናው ገብተን የሚል ነው። መከላከያ ደግሞ ወደ ቀጠናው አትገቡም የሚለው ከፍተኛ ቁጭትን ፈጥሯል በአድማ ብተና አባላት ላይ። ይሄ ነው አለመግባባት የፈጠረው። በዚህ ምክንያት አድማ ብተና አድማ አድርገዋል። አድማ ያደረጉትን አሳልፋችሁ ስጡን ተብሏል። የአድማ ብተና አዛዡ ባጭሩ አሳልፌ አልሰጣችሁም፣ ጥያቄው የኔም ነው። ሁለተኛ እነዚህን አሳልፌ ብሰጣችሁ ኃይሉ ይናድብኛል ተብሏል። ፀጉራቸውን አሳድገዋል የተባሉ በርካታ የአድማ ብተና አባላትም እንደዚሁ በፋኖ ተፈርጀዋል። የዲሲፕሊን እርምጃ ይወሰድባቸዋል ነው የተባለው። መተማ አካባቢ ግን ከጉዳዩ ጋር በተያያዘ አሁንም ውጥረት አለ ነው የተባለው። አድማ ብተናው በአካባቢው ያለ አድማ ብተና ወጥ አቋም እያሳየ ነው ተብሏል። በዘመቻው አንድ መሳተፍ አለብን፣ ሁለትም ትጥቅ ማስፈታት አለብን፣ ካልሆነም ደግሞ በወንድሞቻችን ላይ የደረሰው ጥቃት ግልጽ ማብራሪያ ያስፈልገናል እያለ ነው የሚገኘው። ሌቦ ከምከም ከአዲስ ዘመን ከንፍራንስ እና ከበለሳ በኋላ ወደ ሚካኤል ደብር በሶስት አቅጣጫ የመንግስት ኃይል እየተጠጋ ነው። ከማለዳ ጀምሮ እንቅስቃሴ ቢኖርም ግን በአካባቢው ውጊያ ወይም ደግሞ ተኩስ የለም ነው የተባለው። ደራ ፎገራ፣ ማህደረ ማርያም፣ እስቴ ጉና ከጉማራ እስከ ጉና ድረስ ትላንትና የነበረው ውጊያ ዛሬ ቆሟል ተብሏል። የመንግስት ኃይልም ወደ አለምበር፣ መካነ ኢየሱስ፣ አርብ ገበያ፣ ማህደረ ማርያም እና ሌሎች ከተሞች እየተሰባሰበ ነው ብለዋል። ሰሞኑን በነበሩት ውጊያዎች የደረሰው ዝርዝር ጉዳት እስካሁን አልታወቀም። ሊቦ ከምከም ትላንትና ምሽት አንድ የወጣ መረጃ አለ። 3 ወታደራዊ አዛዦች ወደ ፋኖ ተቀላቅለዋል የሚል በእጀባ ይንቀሳቀሱ ነበር የተባሉት አዛዦች በማዕረግ ደረጃ አልታወቁም። አዲስ ዘመን አርኖ አካባቢ የሚገኝ ኃይል አዛዥ እንዲሁም ደግሞ አዲስ ዘመን ከተማ የሚገኝ የሻለቃ አዛዥን ጨምሮ ነው ወደ ፋኖ ተቀላቅለዋል የተባሉት 3 ከፍተኛ ወታደራዊ አዛዦች ማዕረጋቸው የሚመሩት ቡድንና ጉዳዩ በተመለከተ እየተጣራ ነው ተብሏል። ዋንዛዬ ዙሪያ እንዲሁ ደግሞ የአድማ ብተና አባላት 17 የሚሆኑ የአድማ ብተና አባላትና የእነሱን አዛዥ ጨምሮ ወደ ፋኖ ተቀላቅለዋል ተብሏል። እነሱን ለመፈለግ አዲስ ዘመቻ ተጀምሯል ተብሏል። ወደ ጎጃም ቀጠናዎች የሚወስድን መረጃን የሚያስከትለው ጎጃም ቀጠና በደጋ ዳሞት፣ ቋሪት፣ ሞጣ፣ ወይን ውሃ ቀጠናዎች ሁለተኛ ቀኑን የያዘ ውጊያ እየተደረገ ነው። ደጋ ዳሞት አረፋ ዛሬ ማለዳ ጀምሮ ለሁለተኛ ቀን በአካባቢው ውጊያ ቀጥሏል። ትላንት የነበረውን ውጊያ አመሻሹን የመንግስት ኃይል ወደ ከተማው ወጥቶ የነበረ ቢሆንም ዛሬ ማለዳ ገብቶ ውጊያ ተቀስቅሷል። ዋሸራም እንደዚሁ ዙሪያ ጧት ጀምሮ ውጊያ አለ። አስተሮይ ተብሎ የሚጠራው አካባቢ እንደዚሁ ውጊያ አለ። እነዚህ 3 ዘመቻዎች በዋናነት ዓላማቸው የፋኖ አደረጃጀቶች ብርጌዶችና ክፍለ ጦሮች አንዱ ለአንዱ ሽፋን እንዳይሰጥ ለማድረግና ቦታዎቹን ወጥሮ ለመያዝ ወይ ደግሞ በወታደራዊ ቋንቋ ውጠራ የሚብል ዘመቻ ነው እየተደረገ ያለው። ሆኖም ግን እየተሳካ አይደለም ነው የሚሉት የመረጃ ምንጮቹ። ቋሪት ገበዘ ማርያም ትላንትና እኩለ ቀን ገብቶ የነበረው የመንግስት ኃይል አመሻሹን ለቆ ወጥቷል ወደ ገነት አቦ።
እና ወደ ደጋዳሞት ወጥቷል ነው የተባለው። ከብር አዳማ ዋሸራ ድረስ ዛሬም ረፋድ ተኩስ ይሰማል ተብሏል። አስተሮዬ፣ ጉደር ሜዳ፣ ቆንጥር፣ አሽመን ምሽቱን ወጥቶ የነበረ የመንግስት ኃይል ዛሬ እንደገና ወደ አካባቢው ስምሪት አድርጎ በአካባቢውም ተኩስ አለ ነው የተባለው። የድሽቃና የሞርተርን ተኩስ ጨምሮ በአካባቢው በቡድን መሳሪያዎች ታገዘ ተኩስ ነው እየተደረገ ያለው። ደጋዳሞት፣ ወይበኝ፣ ገነት አቦ ድረስ እንደዚሁ ዛሬ ወታደራዊ እንቅስቃሴዎች አሉ። ሞጣ ከተማ ዙሪያና ከአየር ማረፊያ እስከ አራጢ ድረስ እንደዚሁ ውጊያዎች ነበሩ። የህንድ ካምፕ ተብሎ የህንድ ፋብሪካ ተብሎ የሚጠራውን አካባቢ ጨምሮ የደረሰው ጉዳት አልታወቀም ነው የተባለው። አዲስ ቅዳም ዙሪያ እንደዚሁ ውጊያ ተደርጓል። በተደረገው ውጊያ ወታደራዊ ኪሳራ ደርሷል። በመንግስትም በፋኖ አባላት ላይም እንደዚሁ ጉዳቶች ደርሰዋል። አሃዛዊ መረጃዎቹ አልታወቁም ነው የተባለው። ሜጫ እና ሰከላ እንደዚሁ ዛሬ ወታደራዊ እንቅስቃሴ አለ። አጃሊ ተብሎ የሚጠራው አካባቢ ሰከላ ከጧት ጀምሮ ከፍተኛው ውጥረት አለ ነው የተባለው። ሜጫም እንደዚሁ ወታደራዊ ስምሪት አለ። በሰዴ ሞጣ ቀጠና የቦምብ ፍንዳታ ደርሶ በሚሊሻ ካምፕ ላይ በደረሰ የቦምብ ፍንዳታ ቁጥራቸው በውል ያልታወቁ የሚሊሻ አባላት ሞትና ቆስለኛ ሆነዋል ነው የተባለው። በአካባቢ ያሉትን መረጃዎች በተመለከተ እንዲሁ በሌላ የመረጃ ሰዓታችን ዝርዝር መረጃዎችን ይዤ መለስ ይሆናል። ወደ ምዕራብ ወሎ ወግዴ ከለላ ድረስ እንደዚሁ ትላንትና ውጊያ ሲደረግ ውሏል። ከፍተኛ ወታደራዊ እንቅስቃሴም ውጥረትም ተኩስም አለ። መሀል ሳይንት ወግድና አካባቢ ተከታታይ ውጊያዎች ተደርገዋል። የደረሱ ሪፖርቶች አልታወቁም ነው የተባለ ወታደራዊ ጉዳቶች። ሌላው መረጃ ወደ ትግራይ የሚወስደን ነው። ህወሓት በትግራይ አጽም እያሰባሰበ ነው የሚገኘው። ቁጭት እንዲፈጠር ቅስቀሳ እየፈጠረ ነው። በ2013 ጦርነት በተለይ እንግዲህ ከሰኔ 11 እስከ ሰኔ 21 በነበረው ጦርነት ላይ የተገደሉ ወታደራዊ መሪዎችን የታጣቂዎቹን ደግሞ ታጣቂዎቹን አጽሞች እየሰበሰቡ በአንድ ቦታ የማሳረፍ ስራ በሚል ዘመቻ ተጀምሯል። ይህም እንግዲህ ሰሞኑን እናደርገዋለን ለሚሉት ዘመቻ ቁጭት ለመፍጠር የታሰበ ነው ተብሏል። ከዚህ አንጻር ያለው እንቅስቃሴ ዛሬም ውጥረት እንደፈጠረ ነው። በወልቃይት ቀጠና የህወሓት ታጣቂዎቹን ማንቀሳቀሱን ነው መረጃዎች የሚያሳዩት። ሸረሪና ተብሎ ከሚጠራው አካባቢ በተሽከርካሪዎች ወደ ተከዜ አፋፍ እና በረከት ተብሎ ወደሚጠሩ የወልቃይት አዋሳኝ አካባቢዎች ወታደራዊ እንቅስቃሴ አድርጓል ህወሓት። ተኩስ ግን የለም። የተወሰኑ ተሽከርካሪዎች ታጣቂዎቹን ጭነው ወደ ካምፑ ተመልሰው ሲገቡ፣ የተወሰኑት ግን አሁንም ድንበር አካባቢ ቆመው ይገኛሉ ነው የተባለው። ይህም እንግዲህ በወልቃይት ቀጠና ትላንትና የአስቸኳይ ጊዜ አዋጅ እንደዚሁ መተላለፉን ኃይል በተጠንቀቅ እንዲቆምና ህዝቡ ሁኔታዎችን በውል እንዲከታተል የጸጥታ ጥበቃው እንዲጠናከር መመሪያ መተላለፉ ይታወቃል። ሌላው መረጃችን ወደ ቅሊንጦ የሚወስደን ነው። በቅሊንጦ እስር ቤት የደቡብ አፍሪካ አፓርታይድን የመሰለ ግልጽ የሆነ አድሎ እየተፈጸመ ነው ተብሏል። ሰኔ 17 2017 ዓ.ም በማረሚያ ቤቱ ግጭት ተፈጥሮ ነበረ። የተፈጠረውን ግጭት እንግዲህ ዘር ተኮር እንዲሆን በማድረግ እና ግጭቱን የቀሰቀሱትን አካላት ከለላ በመስጠት የማረሚያ ቤቱ አስተዳዳሪዎች በአማራ ተወላጆች ላይ በደል እየፈጸሙ ነው የተባለው። ከፈጸሟቸው በደሎች መካከል በባዶ እግር እንዲሆኑና የፊት በካቴና በማሰር በደረታቸው እንዲተኙ ማድረግ፣ እስረኞቹን መደብደብን ጨምሮ ሙሉ ቀን ፀሐይ ላይ ተሰጥተው እንዲውሉ በማድረግ እንደዚሁ ቅጣቶችን ፈጽመዋል። 24 የሚሆኑ እስረኞች ከሌሎቹ ተለይተው ወደየት እንደተወሰዱ የታወቀ ነገር የለም። ይህንን በተመለከተ በስር ላይ የሚገኘው ዮሐንስ ቦያለው የተቋሙ የብልሹ አሰራር ማሳያ ነው ሲል ለፍርድ ቤት ችሎት ማስረዳቱንም ነው መረጃዎች የገለጹት። ሌላው ሰሞኑ እንግዲህ በተለይ በኦሮሞ ፖለቲከኞች የሰጧቸውን አስተያየቶች ተከትሎ አንዳንድ የኦሮሞ ፖለቲከኞች እንደዚሁ ቁጣቸውን እየገለጹ ነው የሚገኙት። አንዳንድ የኦሮሞ ፖለቲከኞች አማራ ላይ የተፈጸመውን በደል እውቅና መስጠት መጀመራቸው አክራሪ እና ኋላ ቀር የሚባሉ የኦሮሞ ፖለቲከኞችን አስቆጥተዋል ነው የተባለው። እንዲሁም ደግሞ የኦህዴድ ብልጽግና ደጋፊ የሆኑ የኦሮሞ ፖለቲከኞችን አስቆጥተዋል። እነ ጀዋር ታዬ ደንዳን ጨምሮ አንዳንድ የኦሮሞ ፖለቲከኞች በአማራ ሕዝብ ላይ የተፈጸመውን በደል እውቅና መስጠታቸው ነው እንግዲህ አክራሪ የኦሮሞ ብሔርተኞችን አስቆጥተዋል የተባለው። ለምን እንዳስቆጣቸው ግን ግልጽ አይደለም። እዚህ ላይ በደንብ መታወቅና ግልጽ መሆን ያለበት ጉዳይ አሁንም ለአማራ ግፍና ሰቆቃ እውቅናና ምስክርነት እየሰጡ ያሉት እንደነ ጀዋር መሐመድ የመሳሰሉት የኦሮሞ አክቲቪስቶችና የፖለቲካ ተወካዮች እነሱ በጠሯቸው እና ባስተላልፏቸው የዘር ጭፍጨፋዎች በርካታ የአማራ ተወላጆች ሰለባ መሆናቸው እንደዚሁ አይዘነጋም። ሆኖም ግን ጀዋር ግን በአማራ ሕዝብ ላይ የተፈጸመውን የፖለቲካ በደል መመስከራቸውን ግን
ሌሎች የኦሮሞ ፖለቲከኞች አልወደዱትም ነው የተባለው። አማራ ከምድረ ገጽ ቢጠፋ እንኳ እርካታ የማይሰማቸው እነዚህ በጥላቻ ሰክረው በጥላቻ ያደጉ ፖለቲከኞች አሁን እነ ጀዋር መሐመድን እየተቹ ነው የሚገኙት። በዚህም እንግዲህ ኢትዮጵያዊነትና ህብረት አስተሳሰብን ሊያመጡ ይችላሉ፣ የያዝነውን የኦሮሞ ፖለቲካ ካርድ ሊያስጥሉን ይችላሉ በሚል ነው እነ ጀዋርን እየተቃወሙ የሚገኙት ተብሏል። ሌላው የኢትዮጵያ ወታደራዊ አቅምን በተመለከተ የወጣ ጥናት አለ። እንግዲህ የሀገራትን ወታደራዊ ደረጃ ይፋ የሚያደርገው ስፖንተን ከአፍሪካ የተባለ ሚዲያ ባወጣው መረጃ ኢትዮጵያ የጦር ኃይሏን በራሻና በቻይና ሰራሽ ዘመናዊ የጦር አውሮፕላኖች እያደራጀችና ትጥቋን እያጠናከረች ስለመሆኗ አየር ኃይሉን እንዲሁ በሩሲያና በቻይና ሰራሽ ተዋጊ አውሮፕላኖች ስለመዋቀሩ ከ103 በላይ የአየር ኃይል እንዳላትና 33 ተዋጊ ሄሊኮፕተሮች ከነዚህ ውስጥ እንግዲህ የማሰልጠኛ ሄሊኮፕተሮችን ጨምሮ እንደታጠቀች የሰው አልባ ድሮን መገጣጠሚያ ፋብሪካም እንደዚሁ መጀመሩ የጦሩ ጉልበት መሆኑን ይሄ ሚዲያ አውጥቷል። 162000 ተዋጊና 5000 የአየር ኃይል 10000 የባህር ኃይል እንደዚሁ እንዳለም ነው የገለጸው። እንግዲህ ትክክለኛ ሀሳባዊ መረጃ አይመስልም። ቁጥሩ ከዚህ በላይም ሊጨምር ይችላል ወይም ደግሞ ሊቀንስ ይችላል። 7256 የምድር መካናይዝድ 338 ታንክ ይዛ ከአፍሪካ 5ኛ ደረጃ ላይ እንዳለች ነው ይሄ መረጃ ኢትዮጵያን እየገለጸ የሚገኘው። ከዚህ ጋር በተያያዘ እንደዚሁ ሚዲያው በዓለም አቀፍ ደረጃ እና በአፍሪካ ደረጃም የሀገራትን ወታደራዊ አቅም ይፋ አድርጓል። በአፍሪካ ደረጃ ግብጽ ከአፍሪካ አንደኛ ስትሆን ከዓለም 15ኛ ነች። አልጄሪያ ከአፍሪካ ሁለተኛ ከዓለም 26ኛ፣ ደቡብ አፍሪካ ከአፍሪካ 3ኛ ከዓለም 33ኛ፣ ናይጄሪያ ከአፍሪካ 4ኛ ከዓለም 39ኛ፣ ኢትዮጵያ ከአፍሪካ 5ኛ ከዓለም ደግሞ 49ኛ ስትሆን አንጎላ ከአፍሪካ 6ኛ ከዓለም 55ኛ፣ እንዲሁም ደግሞ ሞሮኮ ከአፍሪካ 7ኛ ስትሆን ከዓለም 61ኛ፣ 8ኛ ደቡብ ኮሪያ ደቡብ አፍሪካ ከዓለም 73ኛ፣ ቱኒዚያ ከአፍሪካ 9ኛ ከዓለም ደግሞ 74ኛ፣ ሱዳን ከአፍሪካ 10ኛ ከዓለም 76ኛ መሆናቸውን ዘርዝሮ እስከ 15 ደረጃ ያሉትን ሀገራት አካቷል። በእነዚህ ደረጃዎች ውስጥ ጎረቤት ሀገራት ደረጃ ውስጥ ከ15 ካሉት ውስጥ የተካተቱ ሱዳንና ኬንያ ናቸው። ኬንያ 12ኛ ላይ ስትሆን ሱዳን ደግሞ 10ኛ ደረጃ ላይ ትገኛለች። በዓለም ላይ ያለውንም ወታደራዊ መረጃ በተመለከተ እንደዚሁ ይሄ ሚዲያ ይፋ አድርጓል። የሩሲያ ጦር አሁንም በዓለም ላይ እጅግ ጠንካራ የሚባለው ጦር እንደሆነ በተለያዩ መስፈርቶች በአስጠናው ጥናት አረጋግጫለሁ የሚለው ሚዲያው አሁንም በዓለም ላይ ወታደራዊ ደረጃን በተመለከተ አሜሪካ ቀዳሚነቱን ስትይዝ ሩሲያ ሁለተኛ ደረጃ ላይ ነች። ግን ወታደራዊ ኃይሏ ጠንካራ ነው ተብሏል። ቻይና፣ ህንድ፣ ደቡብ ኮሪያ፣ እንግሊዝና ፈረንሳይ፣ ጃፓንና ቱርክ፣ ጣሊያን ይከተላሉ ነው የተባለው። ይህ እንግዲህ በየጊዜው የሚቀያየር ደረጃ መሆኑን ሚዲያው ዘግቧል። ሌላው የኤርትራ መንግስት የምዕራባውያንን ልዩ መሳሪያ የሆነ ነው ሲል የሰብአዊ መብት ምርመራውን በተመለከተ ማብራሪያ ሰጥቷል። የፖለቲካ ዓላማ ያለውና የፖለቲካ መሳሪያ በመሆን ኤርትራን ለማዋከብ የሚጠቀሙበት የሰብአዊ መብት ምርመራ የሚለው እንዲቋረጥ የኤርትራ መንግስት ያቀረበው ጥያቄ በምዕራባውያን ሚዲያዎችና በሰብአዊ መብት ተሟጋቾቻቸው ከፍተኛ መንጫጫት ፈጥሯል ሲሉ የኤርትራ ቃል አቀባይ ገልጸው የሰብአዊ መብት ምርመራ የምዕራባውያን የፖለቲካ ዓላማና ማስፈጸሚያ ነው፣ ጊዜው አሁን እንዲያበቃና በኤርትራ ላይ የሚደረገው ምርመራም ጊዜው እንዲጠናቀቅና ከዚህ በላይ እንዳይራዘም እንፈልጋለን ነው ያሉት ቃል አቀባዩ። ሌላው በመተማ በኩል ወደ ሊቢያ በየዓመቱ የሚወጡ ዜጎችን ቁጥር በተመለከተ የምዕራብ ጎንደር ዞን ያወጣውን መረጃ ዶቼ ቬለ እና አዲስ ስታንዳርድ ዘግበዋል። እንደ ዶቼ ቬለ ዘገባ በየዓመቱ 11 ሺህ ወጣቶች ከሀገር ይወጣሉ። በዚህ በመተማ በኩል በሱዳን ወደ ሊቢያና አውሮፓ መስመሮች የተባለው በዋናነት ከወላይታ፣ ከትግራይ፣ ከሶማሌ የሚመጡ ደረጃውን ሲይዙ ከአማራ ክልል የተለያዩ ዞኖች እንዲሁም ደግሞ ከኦሮሚያ ክልል የሚመጡ ከፍተኛ ቁጥር ይይዛሉ። 4000 የሚሆኑትን ወደ ቤተሰቦቻቸው ስለመመለሱ ነው ዞኑ ባወጣው ሪፖርት እና ዶቼ ቬለ በዘገበው ዘገባ ለማወቅ የተቻለው። እንግዲህ ለዚህ ሰዓት ያስኳቸው መረጃዎች እነዚህን ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስክንገናኝ ድረስ ግን አንድ መረጃ መጨረሻ ልጨምራችሁ። በጋምቤላ ከደቡብ ሱዳን ድንበር አቋርጠው ገብተዋል የተባሉ የሙርሌ ጎሳዎች 3 ተማሪዎችን የ12ኛ ክፍል ተፈታኝና አንድ ተሳፋሪ መግደላቸውን እንደዚሁ ዘገባዎች ይፋ አድርገዋል። የሙርሌ ጎሳዎች የኢትዮጵያን ድንበር አቋርጠው ገብተው ነው ጓግ ተብሎ በሚጠራ ወረዳ ላይ ይህንን እየፈጸሙት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ